ጭጋግና ጠል ከተሰኘው አጫጭር ልቦለድ የተወሰደ። ደራሲ ስብሐት ለአብ ገብረ እግዚአብሔር። ተራኪ ካስኤል መላኩ። አዘጋጅና ኤዲተር ቃል ኪዳን አየለ። ኤሊን ድንጋይ ያለበስክ። የተወደዳችሁና የተከበራችሁ የሆሳብ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እነሆ በድጋሚ ሰዓታችን ደርሶ ተገናኝተናል። ባለፈው በተገናኘንበት ሰዓት ኤሊን ድንጋይ ያለበስክ አምላክ ከሚለው ጭጋግና ጠል ከተሰኘው አጫጭር ልቦለድ ውስጥ የስብሐት ገብረ እግዚአብሔር የሆነውን ድርሰት ቀንጨብ አድርገን አስደምጠናችሁ ነበር። ከዛ ውስጥ በአለፍ ገደም ትንሽ እናስደምጣችሁና ወደ ክፍል 2 እንሄዳለን። በህመም ድክም ያሉ የሚመስሉ የአሮጊት ድምፅ አንተ ሰው ወደ ኋላ ተመልከት ብለው ወንድ አፍራሽን ጠሯቸው። ወንድ አፍራሽ ይህንን ድምፅ ሰምተው ዞር ሲሉ ግፊያና ጥድፊያ ነበር ወደ ገነት መንግሥተ ሰማያት ለመግባት። አቤት የሰው ውድቀት! የሰራውም ያልሰራውም ምናልባትም ሳይሞላ ቀድሜ ከደረስኩ እገባ ይሆናል እያለ በጥድፊያና በግፊያ አየሩን አጭቶታል። መቼም ይህን ሁሉ ለተመለከተ ጉድ ነው የሚያሰኘው። እናም አቅም ያጡት የወንድ አፍራሽ ታላቅ ወንድም አቶ መላኩ እየተገፈታተሩ የሚቀድሟቸውን ሰው በመብዛቱ በንዴት ቆጣ ብለው አረ መቶተናል፣ አረ ጦመናል፣ አሳልፉን እንጂ እናንተ የስንት ሰው አይነት አለ፣ አረ ባካችሁ አሳልፉን ብለው እየተገፋፉና እየተደፋፉ ዋናው በርጋ ደረሱ። መቼም ይህ ዋናው በርጋ ይድረሱ እንጂ ዋናው በርጋ ለመግባት ክፍት አይደለም። እንደመጡ አይገባ ነገር በር ላይ ወጠምሻ መዝገብ አንባቢ ፋይል ገልባጭ ሰዎች አሉ። አዩና ፋይላችሁን አገላብጠው አቶ መላኩ አትገቡም አሏቸው። ለምን ሲባል ብለው ቢጠይቁም የልጃቸው ክስ እንደሆነ ተነገራቸው። ወይ ልጄ ይህንን አያደርግም ውሸት ነው ብለው ሊገቡ ቢሞክሩ ይዘው ወደ ሲኦል ወረወሯቸው። ኦ ብለው እየጮሁ ከእንቅልፋቸው ነቁ። ደንግጠው ከተኙበት አልጋ ብድግ ብለው በቂታቸው ቁጭ ብለው ሲያሰላስሉ ከቆዩ በኋላ ተመልሰው አሁንም ጋደም አሉ። የቅድሙ የአሮጊት ድምፅ ተመልሶ ጠራቸው። ዞር ሲሉ የገቡበት ጉድጓድ በወንድማቸው ተከረቸመባቸው። አሁንም ደንግጠው ከእንቅልፋቸው ነቁ። ተነሱ። ቀጥለው ለመተኛት አልፈለጉም። ምክንያቱም ለሶስተኛ ጊዜ ህልሙ እንዳይመለከቱት እንዳይመለስባቸው ነው። ከዛ ተነስተው ጉዞ ወደ ቤተ ክርስቲያን አደረጉ። አስቀድሰው ሲመለሱ በድምፅ ይሰሙት የነበረውን የአሮጊት ድምፅ በአካል አገኙት። በክፍል 1 እነዚህንና የመሳሰሉ ታሪኮችን አስደምጠናቸዋል። አሮጊቷን አግኝተው ምን ይሏት ይሆን? በቀጣይ ክፍል የምንመለከተው ይሆናል። ክፍል 2 አሁን ይቀጥላል። አቶ እንዳፍራሽ በፍርሃት እየተርበተበቱ ወደ ድምፁ በኩል ዘወር አሉ። ከስልክ እንጨት ስር አንዲት አሮጊት
ቁጭ ብለው ይለምናሉ። እውር ናቸው። የአላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብርሃን ይላሉ ጮክ ብለው። አቶ እንዳፍራሽ ቀስ ብለው ከመንገድ ወጥተው አሮጊቷ አጠገብ ቆሙ። አላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙ ጮክ ብለው ስለ መብራን ጣርቃኖቼ ማርያም አለው ትበላችሁ እምዬ ስላዛኝቷ ይላሉ። ሰው በማያልፍበት ጊዜ ደግሞ ፈጣሪን እንዲህ ይሉታል። ኤሊን ድንጋይ እያለበስክ እውር አሞራን መጋቢ ጫጩትን በእንቁላል ውስጥ ያኖርክ እኔን ረሳኸኝ ወይ? ስጠራለሁ አትለኝም ወይ? አቤት ባይ ስጠኝ አቤት ባይ በዛብህ ወይ? ስለ ማርያም ትለመናችሁ ጣርቃኖቼ ሲሉ አቶ እንዳፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩማማ ድንግጥ አሉ። አሮጊቷ የተዘከራቸው ሰው አብሯቸው የቆየ መሆኑ ስለተሰማቸው እጃቸው ስሙኒውን አወቀው። ዝም ብለው ቆዩና ማነህ አሉ በለስላሳ ድምጻቸው። ዝም አሉ አቶ እንዳፍራሽ። ማነህ እንኩማማ ብለህ ስሙን የሰጠኸኝ? እኔ ነኝ። እዚህ ቁሜ ተሰማሁት ነበር። አዬ ሰማኸኝ አሉ ለብቻቸው እንደሚያሰላስሉ አይነት። እንዴት ነው እዚህ የደረሱት አሉ አቶ እንዳፍራሽ አሮጊቷ አጠገብ ድንጋይ ላይ እየተቀመጡ። የጠዋት ፀሐይ ደስ ይላል። አዬ ልጄ የኔማ ታሪክ እንደ ተረት ነው። ይንገሩኝ እስቲ። ይኸውልህ 7 ወለድኩና 7ቱም ሞቱ። 8ኛ እንደወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት ሀገር ሂጂ እዚያ ሞት የለም አሉኝ። አንድ ቀን ሳልውል ስንቄን ጨርቄን ሳልል ተነሳውና ወደ አዲስ አበባ መንገዴን አቀናው። ሞት እንዳይደርስብኝ ልጄን እንዳይወስድብኝ ስሄድ ሰንብቼ ስሄድ ከርሜ ምግቤንም መጠጊያዬንም እየለመንኩ ስሄድ ከርሜ ሰኔ ሚካኤል ከሀገሬ የወጣው ለህዳር ተክለ ሃይማኖት አዲስ አበባ ገባው። እንዳሉትም አዲስ አበባ ሞት የሌለበት ሀገር ሆነና ልጅ ያደገልኝ እንጨት ከጫካ እየለቀምኩ ጠላም ከገብስ እየጠመኩ እንጀራም በጉልት እየሸጥኩ አሳደግኩት። ሰው ሆነ፣ ለሰው ወግ ደረሰ፣ ሚስት አገባ። ከዚያስ ዋ ልጄ ከዚያማ ሚስት ሳትፈልገኝ ቀረቻ። እንግዲህ ምን ልረባህ ለራሴ አሮጊት ቤት ከማጣበብ እንጀራ ከመፍጀት አልፌ የምልጠቅማት አልፈጭላት አልጋግርላት። አንድ ወለደችና ባል ልጇን መውደዱን እርግጠኛ ከሆነች በኋላ እቺ አሮጊት ካላስወጣህልኝ ፍታኝ አለችው። እና አስወጣሁት። እኔ ወጣሁለት እንጂ ለምን ላስኮን ነው? የልጅ ፍቅር አይደል አገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ? እሱንም የልጅ ፍቅር እናቱን እንዳያባርር ያረገዋል አልኩና የገዛ እናቱ ኃጢአት ኩነኔ ከመሆን ብዬ ወጥቼ ጠፋሁለት። ልጃቸውን ሞት እንዳይበላባቸው ከሀገራቸው ከወንዛቸው ኮበለሉ። ገሃነብ እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ። እውነትም የእናት ፍቅር ብለው አስቡ አቶ እንዳፍራሽ። ታዲያ ፈጣሪ ጥሎ አይጥለኝም አሉ አሮጊቷ። እሷ መሰላት እንጂ እኔስ ይኸው የእሱን ፀሐይ ሞቃለሁ፣ ይኸው ከሰው ጋር እጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ እንዳፍራሽ በዝግታ ድምፅ ኤሊን ድንጋይ እያለበስክ አሉ። ከዚያ ምን ነበር? እውር አሞራን መጋቢ እንኮይን በገደል የተከልክ ደመናን እንደ ጥጥ ሰብሳቢ ረሳኸኝ ወይ እለዋለሁ። አቤቱታ በዛበት የሚጠራው የሚለምነው በዛ። ምን ያደርግ ብለህ ነው? ስንቱን ይስማ። ግን ይቆይ እንጂና አለሁ ይለኛል፣ አይዞሽ ይለኛል፣ ረስቶ አይረሳኝም። እንደዚህ እንዳሁኑ ይሰጠኛል። በአንተ እጅ ሆነ እንጂ ሰጪው እሱ ራሱ ነው። ማደሪያም ሰጥቶኛል። አንድ አረብ አለ እርጅናዬንና የሰው ሀገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ያጠጡኛል፣ የሚቀመስ ይሰጡኛል። እሱ ይመስገን የጎደለኝ የለም። መሪ እንኳ ሳይቀር ሰጥቶኛል። እዚህ ሰፈር የሆኑ 2 ፖሊሶች አሉ። ጠዋት ወደዚህ ወደ ልመናዬ ቦታ መርተው ያመጡኛል፣ ሲመሽ ወደ ማደሪያዬ መርተው ይመልሱልኛል። እሱ አልተወኝም። ይኸውልህ እንዲያው አንዳንዴ ብቸኝነት ሲሰማኝ አነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ
ከሰው ጋር መጫወት እንዳማረኛ አይቶ ይኸው አንተን ላክልኝ። እንደዚህ ነው እንግዲህ የእሱ ነገር። አቶ እንዳፍራሽ ከአሮጊቷ ጋር ሲጫወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጠዋት ሊያገኙ የአሮጊቷን ድምፅ በትላንት ማታ ህልም መስማታቸው ምን ማለት ይሆን?